ዛሬም ልዩና ዘመናዊ ቤቶችን ይዤላችሁ መጥቻለሁ። እነዚህም ቤቶች የገነቡ እጆች ይባረኩ ያስብላል። እጅግ በጣም ውብና ማራኪ ቤቶች በቅናሽ በሴሚሲ እንዲሁም በሰሚትና በለቡ 400 ካሬ ሜትር በ16 ሚሊዮን 250 ካሬ ሜትር እንዲሁም 380 ካሬ ሜትር በውጭ ስታንዳርድ የተሰሩ ዘመናዊ ቪላ ቤቶችም ገዥም ጣንጂ ዋጋ ያጣላንም ተብላቸዋል። እያንዳንዳቸው ነባር ፋይልና ዲጂታል ካርታ ሲሆኑ ወዲያውኑ ከፍላችሁ ወዲያውኑ ስም መዞር የሚችሉ እጅግ በጣም ወሳኝ የቤት መረጃዎችን እዤላችሁ ቀርቤያለሁ። ለወዳጅ ዘመዶቻችሁን መረጃ አደራ ሼር አድርጉልኝ። እናንተም ላይክና ሳብስክራይብ በማድረግ እስከ መረጃው ፍጻሜ አብራችሁን ቆዩ። ጤና ይስጥልን። ለዛሬ ቀዳሚ ያረኩላችሁ እነዚህ ጎን ለጎን የምታዩቸው ሁለት ተመሳሳይ ቤቶች ለሽያጭ ቀርበዋል። ይህ ቤት እንግዲህ የመጀመሪያው መረጃችን ነው። ግቢው 3 መኪኖችን መያዝ ወይም ማስቆም ይችላል። ወደ ዋና ቤቱ ስንገባ ደግሞ ይህን ይመስላል። የቤቱ ከፍታ 3 ሜትር ከ30 ሴንቲሜትር ሲሆን ኦፕን ኪችን ያለው እንዲሁም እስካሁን ያልተኖረበት ዘመናዊና ንጹህ ቤት ነው። ምናልባት እንግዲህ ይህን ቤት መታችሁ እዩት። ቀለም ትንሽ ቆየት ስላለ ሊፈልግ ይችላል አንዳንድ እርማቶችን ማለት ነው። ከዛ ውጭ ግን ያልተኖረበት ቆንጆ ቤት ነው። ይህ የምታዩት የቤቱ ትልቁ መኝታ ቤት ነው። ፊት ለፊት ቁም ሳጥን ቆንጆ ተደርጎ ተገጥሟል። አቀማመጡ የጠዋት ፀሐይ ወይም ወደ ምስራቅ እንዲሁም ፊት ለፊቱ ግሪን ኤሪያ ሲሆን ቆንጆ አቀማመጥ ያለው ነው። ያያችሁ ደግሞ የትልቁ መኝታ ቤት መታጠቢያ ክፍል ሲሆን እንግዲህ ዋና ቤቱ ላይ 3 የተለያዩ መኝታ ቤቶች አሉ። አንደኛው ተዘግቶ ያያችሁት የልጆች የጋራ ሻወር ቤት ሲሆን እንግዲህ 3 የተለያዩ መኝታ ቤቶች ዋና ቤቱ ላይ ነው የሚገኙት። 3 መኝታ ቤቶችም ቁም ሳጥን ያላቸው የልጆች የጋራ ባዝሩም ነው ያለው። ከዛ ውጭ ቤቱ በጣም ቆንጆ እጅግ በጣም በጥንቃቄና በጥራት የተሰራ ቤት ነው። ኢትዮጵያውያን እንግዲህ በውጭም በሀገር ውስጥ የምትኖሩ በሰሜት አካባቢ ዘመናዊ ቤት እንደግዛ ካላችሁ ይህን የመሰለ ግቢ ያለው ለመኪና ማቆሚያ የማትቸገሩበት እንዲሁም አካባቢ ከዋና መንገድ በቅርብ ርቀት የሚገኝ ሲሆን ሰርቪሱ ላይ ደግሞ ይህ ፊት ለፊት የምታዩት የላውንደሪ ማስቀመጫና የውጭ ሻወር ሽንት ቤት ሲሆን ለእነዚህ ሁለቱ መኝታ ቤቶች ደግሞ እዚህ ላይ ማለት ነው ለእንግዳ መኝታ ቤት፣ ለስራ አጋዥ መኝታ ቤት 2 አሉ። ከዛ በተጨማሪ የምታዩት ደግሞ ሰፊ ነው፣ ቆንጆ ነው። ትራዲሽናል ኪችን ካቢኔት ተገጥሞለት ይገኛል። ይህን ቤት እንግዲህ በ27 በ28 ሚሊዮን ብር ገዝታላችሁ። ከዛ በታችም ድርድር ሊኖረው ይችላል። ወሳኝ ቤት ፈላጊ ከሆናችሁ እንግዲህ ሁለቱም ቤቶች ለሽያጭ ቀርበዋል፣ ጎን ለጎን የሚገኙ ነገር ግን ተመሳሳይ ካሬ፣ ተመሳሳይ አቀማመጥ፣ ዋጋቸውም ተመሳሳይ ስለሆነ እንግዲህ ይህን ብቻ ነው የምናስጎበኛችሁ ማለት ነው። ይህንን ቤት መታችሁ እዩ፣ ከሻጩ ጋር ተገናኝታችሁ ተደራደሩ። በእርግጠኝነት አሁን በርካታ ቤቶች እየተሸጡ ነው። እንግዲህ ውስን ቤቶችን ብቻ ነው የታችሁ የምትሄዱት። ወሳኝ ቤት ፈላጊ ከሆናችሁ እየመጣችሁ እዩ። ፋይላቸውም በጣም ቆንጆ ነው። እናንተም እያጣራችሁ በደንብ የምትገዟቸው የቤት መረጃዎች ናቸው። ሌላኛውና ሁለተኛው የቤት መረጃችን ደግሞ ይህ የምታዩት ቤት እንግዲህ ለበርካቶቻችሁ መረጃው እንዳልደረሳችሁ እርግጠኛ ነን። ምክንያቱም ዘመናዊ ቤት ነው፣ ብታዩት አታልፉትም። ይህ የምታዩት እንግዲህ ሳሎኑ ነው። ፊት ለፊት ቲቪ ስታንድ በሚገርም ሁኔታ ተሰርቶለታል። የቤቱ ጥራት፣ የቤቱ አሰራር እጅግ በጣም ልዩና ዘመናዊ ተደርጎ የተሰራ ቤት ነው። ይህን ቤት የምናገኘው ሴሚሲ አካባቢ ሲሆን በ170 ካሬ ሜትር ላይ የተገነባ ባለ 3 መኝታ ቤት እጅግ በጣም ዘመናዊ አፓርትመንት ቤት የምትፈልጉ ካላችሁ በባንክም በካሽ አማራጭም ተዘጋጅቶላችኋል። በውጭም በሀገር ውስጥም ያላችሁ ይህን ቤት መታችሁ እዩት፣ እንዳያመልጣችሁ። እዚህ ላይ እንደምታዩት እንግዲህ መኝታ ቤቶች ናቸው የሚገኙት። ቀጥታ አሁን ፊት ለፊት የምታዩት የቤቱ ትልቁ መኝታ ቤት ነው። ቁም ሳጥን በቀኝ በኩል እንዲሁም ፊት ለፊት ሻወር ሽንት ቤቱ በሚገርም ሁኔታ የተሰራ ሲሆን የተፈጥሮ ብርሃን በሁለት አቅጣጫም እንዴት አስቦ የተሰራ ሰፋ ብሎ የተዘጋጀ እጅግ በጣም ምርጥና ዘመናዊ ተደርጎ የተሰራ ጥሩ የመብራት ሲስተሞችንም ተጠቅሞ አንደኛ ተደርጎ የተሰራ ቤት ነው። እንግዲህ ቁም ሳጥን በምታዩት መልኩ ጥራት ባለው ማቴሪያል ተሰርቷል። እዚህ ላይ እንደምታዩት ሻወር ቤቱ ምንም የቀረው ነገር የለም። ቀጥታ መግባት መጀመር ብቻ ነው የሚጠበቅባችሁ። የተሟላና ጽድት ያለ ቤት ነው። ይህ የምታዩት ደግሞ የልጆች መኝታ ቤት ነው። እንዳያችሁት መስኮት እንዲሁም የቁም ሳጥን ሁሉም ነገር ምንም ይህን ነገር እናስተካክል ይህ ጎሎታል የሚያስብል አይደለም። 100% ሁሉም ነገር ጥንቅቅ ጽድት ተደርጎ የተሰራ ቤት ነው። ከዛ ውጭ እዚህ ላይ ደግሞ በግራ በኩል የምታዩት 3ኛው የልጆች መኝታ ቤት ነው። ይህ ብቻ ቁም ሳጥን አልተዘጋጀለትም። ከዛ በመቀጠል በሩ አጠገብ ላይ የምታዩት ደግሞ ኪችን ቤቱ ነው።
ኪችን ቤቱም ጥሩ ተደርጎ ሰፋ ተብሎ የተሰራ ነው። ስለዚህ 170 ካሬ ሜትር ስፋት ያለው ባለ 3 መኝታ ቤት በጣም ቆንጆ ተደርጎ የተሰራ 3ኛ ፎቅ ላይ እና 5ኛ ፎቅ ላይ የሚገኙ እነዚህን 2 ቤቶች ናቸው። ተመሳሳይ ቤቶች መግዛት የምትፈልጉ ኢትዮጵያውያን ካላችሁ ነገ ዛሬ ሳትሉ ጊዜያችሁን ሳታባክኑ በፍጥነት መታችሁ ቤቱን እዩት። ከአስፓልት እንግዲህ ፊት ለፊት የሚገኝ ነው። ጥሩ የመኖሪያ መንደር ላይ ነው። እጅግ በጣም አስተማማኝ ዶክመንትም ያለው ነው። ይህን ቤት የምትፈልጉ ኢትዮጵያውያን ካላችሁ እንግዲህ ሊፍት ምናልባት አሁን በቅርቡ በአንድ ወር ውስጥ ይሟላል ይገባል ተብሏል። ከዛ በተጨማሪ አንድ መኪና ማቆሚያ ቆንጆ ቦታ አለው። ንግድ ቦታ የለውም። ግራውንዱ ለመኪና ማቆሚያ ታስቦ የተዘጋጀ ነው። ይህን ቤት የምትፈልጉ እንዳያመልጣችሁ፣ ነገ ዛሬ ሳትሉ መታችሁ እዩት። ትክክለኛ ካሽ ከፋይ ከሆናችሁ 15 ሚሊዮን 500 ሺህ ብር የመጨረሻ ዋጋው ነው። ጥሪውን ካላችሁ ደግሞ 17 ሚሊዮን ብር ይጠራል። ቤት ፈላጊዎች ነገ ዛሬ ሳትሉ መታችሁ አይታችሁ ተደራደሩ። ሌላኛውና የዕለቱ 3ኛው የቤት መረጃችን ደግሞ ይህ የምታዩት ቪላ ቤት ነው። ይህ 400 ካሬ ሜትር ቪላ ቤት ሲሆን ሰፊ ግቢ ያለው ቤቱ ደግሞ እንደምታዩት ከፍ ብሎ የተሰራ እጅግ በጣም በቅናሽ ዋጋ ነው ለሽያጭ ቀርቦላቸው የሚገኘው 16 ሚሊዮን ብር የመጨረሻ ዋጋው ነው። ይህ ቤት እንግዲህ ዋናው ላይ 3 ቆንጆ መኝታ ቤቶች ያሉት ሲሆን እጅግ በጣም ሰፊና ረጅም ሳሎን አለው። ይህ የምታዩት እንግዲህ ፐርኬ ተጠቅሞ ሴራሚክ አይደለም። የቤቱ ከፍታ እጅግ በጣም ቆንጆ ነው። ሳሎኑ ይህን ይመስላል። ሳሎኑ እንግዲህ ረጅም፣ እዚህ ላይ ዳይኒንግ ሩም እንዲሆን ታስቦ የተሰራ ነው። ከዛ ፊት ለፊት ደግሞ የሶፋ ቦታ ተብሎ የተዘጋጀ ነው። በቀኝ በኩል ተከፍቶ የምታዩት በር እንደ ኦፕን ኪችን ታስቦ የተዘጋጀ ሲሆን ከኦፕን ኪችኑ ጀርባ ላይ ባለው በር ወጣ ብለን ደግሞ ሌሎች ክፍሎችን አስጎበኛችኋለሁ። ታዲያ ኢትዮጵያውያን እንግዲህ ይህ ቤት በርካሽ ዋጋ ነው። ከአሁን በፊት አቅርቤ በእርግጥ እንዳላያችሁት እርግጠኛ ነኝ። የምታዩት ትራዲሽናል ኪችኑ ነው። ከትራዲሽናል ኪችኑ ጎን ላይ አንደኛው ይህ ለእንግዳ መኝታ ቤት፣ ከዚህ ቀጥሎ ለስራ ጋዥ ወይም ለሰራተኛ መኝታ ቤት፣ ከዚህ ቀጥሎ ደግሞ የውጭ ሻወር ሽንት ቤት የተዘጋጀ ሲሆን ቤቱ በሁሉም አቅጣጫ ከሌሎች ቤቶች ጋር ሳይገናኝ የተሰራ ነው። ስለዚህ ይህን ቤት የምትፈልጉ ካላችሁ ዋና ቤቱ ላይ 3 ቆንጆ መኝታ ቤቶች እንዲሁም ሰፊ ሳሎን፣ 3 መኝታ ቤቶችም የራሳቸው ቁም ሳጥን ያላቸው፣ የልጆች የሁለቱ የጋራ ሻወር ቤት ያለ ሲሆን ትልቁ መኝታ ቤት ውስጥ በጥሩ ሁኔታ የተዘጋጀ ነው። ስለዚህ በ16 ሚሊዮን ብር 400 ካሬ ሜትር ቪላ ቤት የምትፈልጉ ካላችሁ እንግዲህ የተሟላ ፋይል ዲጂታል ካርታን የያዘ የሚገኝበት አካባቢ ደግሞ በሸገር ከተማ ኦሮሚያ ክልል ውስጥ በገላን አካባቢ ይገኛል። እንግዲህ ከክፍለ ከተማ ወይም ከማዘጋጃ ቤቱ ጀርባ ላይ ከአስፓልትም በቅርብ ርቀት የሚገኘው ይህ 400 ካሬ ሜትር ቪላ ቤት እጅግ በጣም በማይጠበቅ ብር ነው የቀረበላችሁ። ምናልባት አሁንም ቀርባችሁ ድርድር ይኖረዋል። እንግዲህ በጥሩ ዋጋ እንደምትገዙትም እርግጠኞች ነን። እንግዲህ መኝታ ቤቶቹ እንዳያችኋቸው ሁሉም ነገሮች ጽዳትም ቀለምም ምንም እንዳይፈልግ ታስቦ 100% ጠንቀቅ ብሎ ያለቀ ነው። ፈጥናችሁ መታችሁ ወሳኝ ገዥ ከሆናችሁ ከሻጩ ጋር እናገናኛችኋለን። ወሳኝ ቤት ፈላጊ ከሆናችሁ ባላችሁበት ሆናችሁም የሻጩን ስልክ መውሰድና መጠየቅ ትችላላችሁ። ወደ ሌላኛው የዕለቱ መረጃ ልውሰዳችሁ። የመጨረሻው የዛሬው መረጃችን እነዚህ ተመሳሳይ ቤቶች ለሽያጭ ቀርበዋል። ወሳኝ ትክክለኛ ኢትዮጵያዊ ቤት ፈላጊ ካላችሁ አያምልጧችሁ። የሚገኝበት አካባቢ ኮሪደር ልማቱ እጅግ በጣም ዘመናዊ ተደርጎ የተሰራበት አንደኛ በሆነው አካባቢ ለቡ መብራት ኃይል ላይ የሚገኙ ናቸው። የካርታ ስፋታቸው 370-380 ካሬ ሜትር ሲሆኑ በይዞታ ወይም በልኬት 400 ካሬ ሜትር ነባር ፋይልና ዲጂታል ካርታ ሲሆኑ 3ቱ ቤቶች አሉ፣ አልተሸጡም። አንደኛው ቤት ተሽጧል። ስለዚህ እነዚህም ቤቶች ብትገዙ ያዋጣችኋል። ምክንያቱም ኮምፓውንድ ውስጥ የሚገኙ እጅግ በጣም የውጭ ሀገር ስታንዳርድን ይዘው የተሰሩ ምርጥ ቤቶች ናቸው። ለየት ያለ እንዲህ አይነት ቪላ ቤት በአዲስ አበባ ውስጥ በእርግጠኝነት 100% የምነግራችሁ የለም። እናንተም ምናልባት ቪላ ቤት፣ ዘመናዊ ቤት ገዝታችሁ መኖር የምትፈልጉ እነዚህም ቤቶች መታችሁ ይልን፣ ከሻጩ ጋር ተገናኙ። ፋይላቸውም ማጣራት ከተፈለገ ይቻላል። በ70 ሚሊዮን ብር እያንዳንዳቸው ጥሪ ተብለው ለሽያጭ ቀርበዋል።
እነዚህም ቤቶች ለማየት ስትመጡ እነዚህ ቤቶች ፊት ለፊት እንዲሁም በቅርብ ርቀት 325 ካሬ ሜትር እንዲሁም ሌሎች 290 ካሬ ሜትርም ከ30 ሚሊዮን ብር ጀምሮ ግራውንድ ፕላስ 1 ግራውንድ ፕላስ 2 የተለያዩ የቤት አይነቶች አሉ። ወሳኝ ገዥ ከሆናችሁ ብቻ ጊዜ አትውሰዱ። ነገ ዛሬ ሳትሉ መታችሁ እዩ። የዛሬውን መረጃ በዚህ ጨረስኩ። መልካም ጊዜ